ዛሬ ደግሞ በናሆሜ መጥቻለሁ ማለት ነው። ናሆሜን እንግዲህ ናሆምንና እንደዚሁም ደግሞ ዳጊን ወደ ገጠር ተወልዳ ወዳደገችበት ሀገር ይዛቸው ትሄዳለች ማለት ነው። አምራንም ደግሞ እነ ናሆም ቤት ስለገባይ ጠቅልላ ጓዟን እንደዚሁም ኤሚና እንደዚሁም ደግሞ ወይዘሪት ዝናሽ አናስቀምጣትም ይላሉ። የልጇን መገደል እንግዲህ ያሳበበችው በአቶ እንትና ነው ማለት ነው። ዝናሽ ነው ለይኩን የዳጊን አባት እንደገደለው ዳጊ አባቱ እንደሞተ የሚያውቀው ታሪክ የለም ማለት ነው። ምክንያቱም ያን የሚገደለው ተናዶ ስለነበር ከዝናሽ ጋር እየተጨቃጨቁ ስለነበር በዳጊ ምክንያት ከዛም በኋላ ለይኩን ጆሮ ውስጥ ይገባል ይሄ ወሬ እንግዲህ የማያውቁ መስሏቸው አሁን ላይ አምራን ሚስጥር አድርጋ ይዘው ነበር። አምራን ላይ ለይኩን እናገራለሁ ወይዘሮ ዝናሽ እያለ እያስፈራራቻት ነበረ። ለይኩን ግን አስቀድሞ ስለሰማ የዳጊን አባት እንደገደለው ማንም ሰው አያውቅም ማለት ነው። አስወግደውታል ማለት ነው። እሱም ድንገት የተፈጠረ ነገር ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ናሆሜን ነው ማለት ነው። እንግዲህ ናሆሜን ከክፍለ ሀገር ሄዳ ነበር ማለት ነው፣ ተወልዳ ወዳደገችበት። እዛም ደግሞ የልጅነት የከንፈር ወዳጇ ጮኛዋ ነኝ ተብዬው ጓደኛው ይነግረዋል። እንዴ መጣች እኮ ታንጉት መጣች ሲለው፣ እንዴ የታለች? የገጠር ስሟ ናሆሜን ሳይሆን ታንጉት ነው። አዲስ አበባ ከገባይ ደግሞ ናሆሜን ትባላለች። ናሆምንና እንደዚሁም ደግሞ እንትናን ዳጊን ይዛቸው ስለሄደች እነሱም ደግሞ ከጎረምሳ ጋር ነው እየመጣችው ይልና ጓደኛው ይነግረዋል። ያንኛውም ደግሞ እገላለው፣ ይሄማ በፍጹም ሊሆን አይችልም፣ ጎረምሳ ጭራሽ ብለሽ ተሸክመሽልኝ መጣሽ ቤት ድረስ ይልና ዘችኳ ይላል ማለት ነው። ከዛም በኋላ ናሆሜን እስኪ ወንድነት ትነካኛለህ፣ አሁን ዘር በልልኝ፣ መንገድ ልቀቅልኝ፣ ልለፍበት፣ ልሄድበት እያለኝ ትቆጠዋለኝ። እሱም ደግሞ በፍጹም እንደዚህ ሊሆን አይችልም፣ ምንድነው የምትፈልገው ቆይ አንተ ከኔ እያለች ትቆጠዋለኝ። አምራን በዚህ ሰዓት ላይ ለናሆም ስልክ ስትሞክር ወደ ክፍለ ሀገር አይሰራም ነው ምላት። ኤሚም ደግሞ እናቴን ነብሰ ገዳይ ብለሻት የለ እንዴ? እኔ ደግሞ ምን እንደማረግሽ፣ ስለዚህ ከዚህ ቤት መንጥቄ አስወጣሻለሁ፣ እቃሽንም ይዘሽ ብመጭ ብላ እንትን እያለቻት ነው። ይጣላሉ። ነጋ መሼ ጠብ ነው እነሱ ቤት። እንደዚሁም ደግሞ ወይዘሪት ዝናሽ አድበሽ ተቀመጪ ኤሚ፣ እኔ ሁሉንም ነገር አስተካክላለሁ ከአምራን ጋር ያለችውን ትበል፣ ዝም በያት፣ የማደርገውን ነገር እኔ አውቃለሁ ትላለች። ኤሚም አሁን ላይ ዳጊ ወንድሜ ነው አይደለም የሚለውን ምንም የምታውቀው ታሪክ የለም። ምክንያቱም አንዴ ብቻ ከናሆሜን ጋር ስታወራ ስለሰማቻት እናቷም ደግሞ ልጅ አይደለም ብላ ስለተነገረቻት እሷና እንደዚሁም ደግሞ አቶ ለይኩን ያውቃሉ ማለት ነው። ኤሚና ናሆም የሚያውቁት ታሪክ የለም ስለ ዳጊ ማለት ነው። የጓደኛዋ ልጅ እንደሆነ ነው የነገረቻቸው ማለት ነው። ኤሚ አሁን ላይ ከኤርሚ ጋር ሆና የፀጉር ላሙና ለማድረግ የዳጊን ፀጉር ወስዳ እንትን ለማለት ፍለጋ ላይ ናት ማለት ነው። ይሄንን ማስመርመር አለብኝ እያለች እሱ ጋር ኤርሚ ጋር እያወራች እያለ እንትና አምራን ትሰማታለች። አምራን ደግሞ ተመቸኝ፣ ኤርሚም ደግሞ ምን እንደማረግሽ ከኔ ጋር ብትስማሚ ይሻልሽ ነበር ወይዘሮ አምራን፣ ከኔ ምን የምታመልጭው ነገር የለም፣ አንቺ እዛ ቤት አትገባም ብለሽ ብትጂ ለብቻሽ ንብረት ተካፋይ ብትሆኚ፣ እኔ ደግሞ ኤሚን አፍቅሪያት የለ ወይ ኤሚን የሚይዛት በዚህ ነው ብሎ እሷን እያስፈራራ ይይዟታል ማለት ነው። አሁን ላይ ናሆሜን ያለችበት ሁኔታ ክፍለ ሀገር ይዛቸው ከሄደ በኋላ ይሄ ነገር ቢፈጠርም ለአሁኑ ሄዱ ግን አንላቀቅም ሄድና የድሮ ጓደኛ የነበረው ይተዋታል። እሷም ወደ አያቷ ቤት ክዳ አያቷየው በጣም ደስ ብሏት እንኳን ደህና መጣሽ ብለው በክብር አስተናግደው ይቀበሏታል። ናሆም እና ዳጊም ደግሞ ተመችቶናል የምር እያሉ ጠላ ይሰጣቸዋል። ጠላውን ጠጥተው በጣም ደስ ይላል እያሉ ማማ ጥላችሁ በጣም ወደነዋል እያሉ ከምግብ በኋላ ደግሞ ትበላላችሁ፣ ትጠጣላችሁ ይሏቸዋል። አሁን ላይ በዚህ ሰዓት ላይ በጣም ደስ የሚልና ፍቅር የሆነ ቦታ ሂደው አየር እየተቀበሉ ለስራ ቢሄዱም ሶስቱም አንድ ላይ ነው የሄዱት። እንደዚሁም ዳጊ አሁን ላይ ቁጭልና ክፍለ ሀገርም ሆኖ የሚያስታውሰው አባቱን ነው ማለት ነው። አባቱ የት እንዳለ ይኑር ይዲያን ይሙት የሚያውቀው ታሪክ የለም ማለት ነው። ዳጊ እንግዲህ ያኔም እሱ ስራ ቦታ ሆኖ አባቱ ሄዶ ተሰናብቶት ከመጣ በኋላ ወይዘሪት እንትና ጋር እያወሩ ነበር፣ ዝናሽ ጋር እያወሩ ያለ ነው እንግዲህ
ሌኩን እንዳይሰማ ቤት ነው እያለችው ሲለፈልፉ የፈለገ ይሁን ይህ ሰማ ይስማ፣ ግን ይህን ወደኋላ ማለት አልችልም ብሎ እውነቱን የተናገረው ማለት ነው። እውነቱን ሲናገር እንግዲህ ሌኩን ምንም ያውቀው ታሪክ የለም ነበር ብያቸዋለሁኝ። በዚህ ሰዓት ላይ እንግዲህ አምራንም ግራ ገብቷት ስለነበረ ለመናገር ጓጉታ ነበር ማለት ነው። ምክንያቱም ዝናሽን ለማሸማቀቅ ሞክራ ነበር፣ ግን እንትና ሰምቷል። ይሄንን ደግሞ የዳጊ አባት እነሱ እንደገደሉት በፍጹም የሚያውቅ ሰው የለም ማለት ነው። ማንም ሰው አያውቅም ማለት ነው። ከዚህ በፊት እነሱ ቤት ላይተሩን ሲጋራ ስለሚያጨስ የዳጊ አባት እዛ ትቶት ስለነበረ እንዲህ ይሄ ላይተር እኮ የአባቴ ነው፣ እዚህ ምን ያደርጋል ምን አውቃለሁ እያለች እየተርበተበተች ሚስጥሩን ልጆቹ ኤርሚና እንደዚሁም ደግሞ እንትና ናሆም እንዳይሰሙባት አቶ ዝናሽ አልነገረቻቸውም። ዳጊ ወንድማቸው እንደሆነ አምራን ስለምታግን ወንድምሽ እንድትጠራጠረ እኮ 100% እኮ ወንድምሽ እንደሆነ ወይዘሮ ኤርሚ አታቂም እንዴ እያለች አሁን ላይ አይጥና ድመናቸው እነሱ። ምክንያቱም ከኤልያስ ጋር ፍቅር ብትጀምርም ኤልያስ ግን እሷን የያዘው ናሆሜንም ስለራቀችው አምራንም ደግሞ አላስጠጋም ስላለችው አምራንም ለንብረት ብላ ናሆምን ብትጠጋውም እሷ ግን አጠገቧ እንዲደርስ አትፈልግም እንትና ማለት ነው ኤልያስ። እሱም ደግሞ ኤርሚ በፍጹም ከኔ ስለማታመልጭ እውነቱን ብነገኝ ይሻልሻል። አሁን ምን ልንገርሽ፣ አፍቅሯት ሳይሆን በነገራችን ላይ ኤርሚም እዛ ቤት ውስጥ አንዳንድ መረጃ እና እንትና አምራንም ቢሰላለችው አንዳንድ መረጃ እንድትነግረው ፈልጎ ነው የያዛት ማለት ነው እንጂ አፍቅሯት አይደለም። ከዚህ በፊትም ሌላ ሰው አፍቅሮ ነበር፣ አሁንም እንደዛው ማለት ነው። ብቻ በቅርቡ ቀን እውነቱ ይወጣል ማለት ነው። አምራን እንግዲህ ከኤርሚ ጋር ከተገናኘች በኋላ ሚስጥርሽን በሙሉ ብትነግኝ ይሻላል። ሴትየዋን ነፍሰ ገዳይ ብለሽ እዛ ቤት ውስጥ እንደምን ብለሽ ገብተሻል፣ እኔ ደግሞ ማደርገውን አደርጋለሁ ብሎ ኤርሚ እንግዲህ አንቺ ባትነግሪኝም እያንዳንዷ መረጃ አታመልጠኝም እየሰማሁ ነው ይላታል። አምራምንም ደግሞ በፍጹም ሊሆን አይችልም ወይዘሮ ኤሚ ናት የምትነግርህ እያለች ተሰርበዋለች። ይልቅ እስከ እኔ ጋር ተስማሚ አድበሽ ቅንቅና ትብሄ እያለ እሱም ደግሞ ኤርሚ ያው ታውቃላችሁ ከዚህ በፊት የአምራንን ህይወትና እንደዚሁም ደግሞ የናሆሜንን ህይወት ምስቅልቅል ያደረገ ነበር ማለት ነው። አሁን ከኤርሚ ጋር ሆኗል ማለት ነው። እንግዲህ ናሆም እንደዚሁም ዳጊ ገጠር ከገቡ በኋላ እዛው ናቸው ማለት ነው። አምራን እርርድብን እያለች ነው። ምክንያቱም ናሆሜን ጋር የሄዱት ለስራ ብለውም ቢሄዱ እግራችሁን ታጠቡ ሲባሉ እኔ አጥባለሁ እኔ እንትን እላለሁ እያለች አንዲት ልጅ በገጠር ስለነበረች የናሆሜን እህቷ ማለት ነው። እንደዚሁም ደግሞ ከባድ ችግር ውስጥ ቢሆኑም ማለት ነው። አሁን ላይ ያለችበት ሁኔታ አምራን ስልክ ብትደውልም ስልኩ ስለማይሰራ እየተናደደች እና እየተበሳጨች ወይዘሪት እንትና ቤት ስለገባች ሌኩን ቤት ስለገባኝ ማለት ነው። አምራን ደስ ቢላትም ግን አሁን እናቱም ጋር አጣልተዋለች ማለት ነው። እናትህ ልጄን ልገልብኝ እየሞከረች ነው ስላለችው እዛ ቤት ያሉ ሰዎችን እንዲጠላ አድርገዋለች ማለት ነው። ምክንያቱም እሷን መስማት አልነበረበትም። እውነቱ ላይ ሲደርስ ደግሞ ይሄ ነገር በጣም ከባድ ችግር ውስጥ እንግዲህ አንደኛውን አክሱም ለዳጊ በስሙ እንዲያዘዋውርለት ለማድረግ ትግል ላይ ይዛለች ማለት ነው ወይዘሪት ዝናሽ ማለት ነው። ዝናሽ እንግዲህ አሁን ላይ ሚስጥር አድርጌ ቆያለሁ ብላ ከእንትና ጋር ላይ ኩም ባለቤቷ ጋር መኖር ጀምራለች ማለት ነው። ይሄንንም ደግሞ ያደረገችው ለእንትና ስትል ነው ማለት ነው፣ ለዳጊ ስትል ነው። ዳጊ እንግዲህ ያውቃል በእርግጥ እህቶቹ እንደሆኑ እንትና ናሆምና እንደዚሁም ደግሞ ኤሚ እህቱና ወንድሙ እንደሆነ ያውቃሉ። ግን እሷ በፍጹም መስማት የለባቸውም ብላ እንትን አልተናገረችም ማለት ነው። ወይዘሮ ዝናሽ ልጇ እንደሆነ ዳጊ ማለት ነው። ዳጊ በአሁን ሰዓት ላይ አባቱ የት ይኑር የት ይሄድ የሚያውቀው ታሪክ የለም ማለት ነው። በድንገት ወጥቶ እንደቀረ አልተመለሰም እያሉ ነው። ግን እሳ ላይ እኩን ተኩሶበታል ማለት ነው። እሱ እንደገደለው ከዛም አንስተው ደግሞ ጫካ ውስጥ ጥለውት እንደመጡ አይተናል ማለት ነው። ምናልባት ተደውሎለት ዳጊ ከክፍለ ሀገር ሲመለስ አባቱ እንደሞተ ሊረዳ ይችላል ማለት ነው።
ላይኩን እንደገደለው ሳይሆን ሌላ ሰው ላይኩን ግን ይሄ አይገባውም። በጣም መልካም ሰው ነው ማለት ነው። ይሄንን ሁሉ ማድረግ የያዘው በጣም መልካምና አስተዋይ ሰው ከመሆኑ የተነሳ ነው ማለት ነው። በቅርቡም ደግሞ እውነት ነው እውነቱን እናያለን ብለን እንደርስበታለን ብለን እናስባለን ማለት ነው። በዚህ ሰዓት ላይ ወይዘሮ ዝናሽ እየተናደደ እየተበሳጨች ብትገኝም ማለት ነው ዳጊ አሁንም ያባቱን ማዘን አልተውም ማለት ነው። ሰርፕራይዝ አለ ስትመጣ፣ ትልቅ ሰርፕራይዝ አለ ከገጠር ስትመጣ ብለዋለች ዳጊ ማለት ነው። እንግዲህ ዳጊ ይሄንንም ነግረዋለች። እንዴት ብሎ ነው እንደውም በሚስቱ ላይ መናደር ሲገባው እንዴት ላይኩም ምን ሆኖ ነው እያለ ይገኛል። ላይክ ሸር ሰብስክራይብ አድርጎ ባባይ